ኖራት ፈልጊ ያታጣሁለት በህይወት መኖሪ አንተ ጠንከር ብለህ ሚስትን ብታልን እኔ መርጣለሁ። ወረቀቱ ይታለሽ ይሄ ከ10 ሴት አንዷ ላይ የሚከሰተው የማህፀን መነቃነቅ አጋጥሞሽ ልጅሽ ሊወርድ ይችላል። በቃ ያለንጀልጅን በፍቅርሽ እንኳን ቆሜ ብቀበር እኔ አላንቻለሁ ስማሽ አንቺ የሆነ ነገር ኮንሽ ነው በሞት ብቻ ያለው ጊያ እኔ ተሸክሜያለሁ። እኔ ደግሞ አንቺን አልፈልግም። ሶስታችንም እንድንሞት ከፈለግሽ ራስሽ እንግዲህ እርግሚኝ ዝግጁ ነኝ። አንቺን አትርፌ እርግማን አይደለም ምንም ይሁን ዘላ አንቺ በጣም እድለኛ ነሽ። ምክንያቱም ባለቤትሽ በጣም ይወድሻል፣ ይከባከብሻል። ገባሽ? ስለዚህ ራስሽን አጠንክሪ፣ ለሚመጣው ውጤት ሬዲ ሁኚ። በነገራችን ላይ እኔ ያው ለህዝብ አስተማሪ ይሆናል ለወጣቶች ይጠቅማል ስላላችሁ ነው እንጂ ካሜራ ምናምን አልወድም። እሺ ሙያዬም አይፈቅደውም። ግን ያው ሰውን ካስተማረ ያው የኛም አላማ ማስተማር ስለሆነ ትልቁ ነገር እሱ ነው። እና አታልቅሺ። ለምንድን ነው የምታለቅሺው? አንቺ ወጣት ነሽ፣ መውለድ ትችያለሽ። በዛ ላይ ዘመኑ በጣም የተራቀቀ ነው። በኢንፈርቲሊቲ መውለድ ትችያለሽ። የማህፀን ህክምና በጣም የተስፋፋበት ዘመን ላይ ነን ያለነው። ስለዚህ ራስሽን አረጋጊ። ለውጤቱ አሁን ዝግጁ ነሽ አይደል? የሚመጣውን ነገር ትቀበያለሽ። መልካም። አቶ አንዋር አቤት ዶክተር ወይ እንዴት ነው? አንዋር ቆይ ተረጋጋ። እሺ በነገራችን ላይ የሷ ባለቤት እሱ ነው። ስለዚህ የነገር የሚመለከተው እሱ ብቻ ነው። ችግር የለውም ዶክተር፣ በእነሱ ፊት ነው ችግር የለም። እሺ በሁሉም ነገር አጠገቤ ስለሆኑ እናትና ወንድሜ ናቸው። ችግር የለም። የሚመጣውን ነገር ለመቀበል ዝግጁ ናቸው። አዎ ምን ነው መጥፎ ነገር አለ እንዴ ዶክተር? እባክሽ አይደለም፣ ተረጋጋ። እኔ አሁን ይኸውልህ ቤተሰብ ተሰብስቦ መናገር የማልወድበት ትልቁ ምክንያት ስለምትንጫጩ ነው። ስለዚህ ተረጋጉ። ለሚመጣው ነገር መፍትሄ ምርመራው ውጤት ብቻ ነው። ሌላ ምንም መፍትሄ የለም። አንዋር እየሰማኝ ነው? አንተ ጠንከር በል። ይሄን ኃላፊነት የምትወስደው አንተ ነህ። ገባህ አይደል? ጠንከር በል። ባለቤትህ ጤነኛ ናት። ያው ልጁ ግን ወርዷል። እሷ ደግሞ መጠረግ አለባት። ዶክተር በፍጹም ሊሆን አይችልም። ምን ማርክሽ የተቻለሽን ነገር አድርጊና አትርፊ። በፍጹም ሊሆን አይችልም። ይሄ ነው እሱ ነው ይሄንን ያደረጋት። እባክሽ ወላችሁ እባክሽ ዶክተር የሕክምና ውጤት ቆይሽ ክፈችና ቆይ ዶክተር አንቺን ደስ እንዲልሽ ላየው እችላለሁ፣ ግን ውጤቱ የሚለውን ነው የነገርኩሽ። እኔ አንብቤዋለሁ ቀድሞ። ገብቶሻል? ሕክምናውን ሙሉ ለሙሉ ምርመራቀሽ ከአንድ ሕክምና ውጪ ከአንድ ምርመራ ውጪ ሁሉ ሕክምና አድርገሻል። ወይ ተረጋጉ። አሁን ይኸውልህ ማህፀኗ ላይ ልጁ የደም ምልክት እስካሳየ ድረስ ማህፀኗ ላይ ልጁ መቆየት የለበትም። ምክንያቱም መጠረግ አለበት ማህፀኗ። ማህፀኗ ካልተጠረገ የባሰ የከፋ ዳሜጅ ነው የምትሆነው። ስለዚህ የእሷን ህይወት ማትረፍ አለበት። ያ ማለት በልጁ አንዋር ጠይቃት በስተክል ጠይቃት። ኪያ ምን ሆነሽ ነው? ዶክተር አሁን ተነጋግረን አልነበር? ማዋቅሻታችን ተረጋጊ። ቆይ ተረጋጊ። ገና እኮ ምንም ያወቅነው ነገር የለም። ቆይ ዶክተር ለኔ ንገሪኝ። ሌላ ምን አማራጭ አለ? አንዴ አንዋር አንተ ፈርመህ ሚስትህን ማዳን አለብህ። እሷ ህፃን ናት፣ ወጣት ናት፣ መውለድ ትችላለች። ዘመኑ በጣም የተራቀቀ ዘመን ነው። እሺ ሌላ ምንም አይነት አማራጭ የለም? ሌላ ሕክምና መድኃኒት ወይ ውጭ ሄዳ የምትታከምበት ነገር ምንም አይነት አማራጭ የለም? ቤተሰብ እየሞተው አለ። እኔ ራሱ ሁሉንም ነገር ወጪውን ችዬ ለማሳከም ዝግጁ ነኝ። ቀላል ነገር ነው፣ በጣም ኢዚ ነገር ነው። ለምንድን ነው እንደዚህ ያካበዳችሁ? ኢዚ ከሆነ ልጄንም ሚስቴንም አትርፉልኝ ዶክተር። ሚስት ብትተርፍ አይሻልም? ምክንያቱም ይኸውልህ ማህፀኑ ተነቃንቋል። ስለዚህ ደም ታይቷል።
ቢወርድ ላንቺ ቢታጠቅ ይሻላል። ዶክተር ተረድተሻል። ግን ሌላ አማራጭ አለ ወይ? ሌላ ምን ነገር አለ ወይ? በቃ ምንም አማራጭ የለውም ማለት ነው። ሌላ አማራጭ አለኝ የለኝም? አንተ ጠንከር ብለህ ሚስትን ብታልፍ እኔ መርጣለሁ። በቃ ወረቀቱ ይታለሽ። አፈርማለሁ ተደርቢያታለሽ። አንድ ልታውቂ የምፈልገው ነገር ስሚ እንድትሰሚኝ እፈልጋለሁ። አንቺ እናት አልችልም። ተረጋጊ፣ እረፍት አድርጊ። አላለቅስም ብለሽ ነበር እኮ እኔ እኮ ሕክምናው ያመጣውን ውጤት እኮ ነው የነገርኩሽ። ቃል ገብተሽልኛል ዶክተር፣ ቃል ገብተሽልኛል። ዶክተር ምንም አማራጭ የለም አይደል? ምንም አማራጭ የለም አልሽኝ አይደል? በቃ እፈርማለሁ። ወረቀቱ ውስጭኝ አልኩኝ እኮ እፈርማለሁ። ኪያ አንድ ይኸውልሽ ኪያ ስትፈልጊ ሁለተኛ ተከመደርስም የፈለግሽውን ነገር አድርጊ ኪያ፣ የፈለግሽውን ግን አንቺ በህይወት መቆየት አለብሽ። እሺ ምን እያላችሁ ነው? በእሱ ህይወት እየፈረዳችሁ እናንተ። እባክሽ በፈጠረሽ ቆይ ይሄን ካልተወለደ ሁለቱም አይቀጥሉም ነው ምንድን ነው? እኔ አልገባኝም። በቃ እሺ አለን እኮ ዶክተር። በቃ እኔ እፈርማለሁ። አንዴ ላስረዳት ባለቤቴ። እባክሽ ይኸውልሽ አዳምጪኝ። ዶክተሯ እያለች ያለችው አዳምጪኝ ኪያ፣ ዶክተሯ እያለች ያለችው እዛ ዶክተሩ ጋር ምርመራ አክስቴ የወሰደችሽ ቦታው እንዳለው በቃ እውነቱን መጋፈጥ መቻል አለብን ኪያ። ብዙ ነገሮችን አብረን አልፈናል አይደል? ብዙ ነገሮችን ኪያ፣ አንቺ በህይወትና በህይወት መካከል ሆነሽ አይቼሻለሁ። እኔ በህይወትና በሞት መካከል ሆነ እሱን አልፈ ነው ዛሬ እዚህ ደርሰናል። አዳመጥሽኝ አይደል? አሁንም ቢሆን ለማላውቀው ልጄ ስል ማለት ነው አንቺን አልገልም። በፍጹም ልገልሽ አልችልም ኪያ። አይኔ እያየ እንድትሞቺም አላደርግም። መፈረም ያለብኝ ማድረግ ያለብኝ ነገር ሁሉ ከማድረግ ሁሉ አላደርግም። ኪያ መኖር አትፈልጊም? መኖር አትፈልጊም? ምክንያት አጣሁለት በህይወት መኖሬን አንቺ ይሄ ልጅ ቢጠረግልሽ እኮ ነገ ማርገዝ ትችያለሽ። ከ3 ወር በኋላ የማርገዝ እድልሽ ሰፊ ነው። ሰማሽ? ድጋሚ ታረግጃለሽ። ተረጋጊ ኪያ፣ ተረጋጊ ማለት ነው። ጋሽ አለ በለዚያ ተረጋጊ። ሰማሽ? ዶክተር ልለምን የራሰ ሌላ ነገር ትሆኛለሽ ኪያ። ዶክተር በጣም ከባድ ነገር ነው። አንዴ ላናግራት። አንተ በቃ ልቀቃት። አንተ ዞር በል፣ ዞር በል። ነይ እኔን አዳምጪ። እኔን ታምኚኛለሽ ኪያ? ታምኚኛለሽ? አንቺ እኮ ታማሚ ነሽ። አንቺ ላይ መጥፎ ነገር ማድረግ እኔ አልፈልግም። አንቺ ወጣት ነሽ፣ ህፃን ልጅ ነሽ። ገና ብዙ ነገር ይጠብቅሻል። አንቺ ይሄ ልጅ ተጠረገ ማለት ዘላለም መሀን ትሆኛለሽ ወይ አትወልጂ ማለት አይደለም። ማህፀንሽ ጤነኛ ነው፣ እንቁላል ያመርታል፣ ፐሬድሽ በስርዓት ነው የሚመጣው። ስለዚህ አሁን አንቺ ከ3 ወር በኋላ የማርገዝ እድልሽ ሰፊ ነው እያልኩሽ ነው። አብረን ሁሉ ነገር ማሳካት እንችላለን። በዛ ላይ በጣም የሚንከባከብሽ ባለቤት አለሽ፣ ፋሚሊዎች አሉ። እሱ ጋር እንዴት ሊወስደው ነው? ይኸውልሽ ዶክተር እኔ ልሰማሽ። ነገ ማታ ፍላይት አለኝ። ነገ ማታ ወደ ካናዳ ሄዳለሁ። ይኸውልሽ እዛ ምን ደረግ የሚችል ተረጋጊ፣ በስርዓት ተኚ። ላንቺ በሚመችሽ መልኩ ተኚ። ሁሉም ነገር መፍትሄ አለ፣ ግን የአንቺ መረጋጋት ያስፈልገዋል። እሺ ይኸውልሽ ቆይ ተረጋጊ። ቆይ አንዴ እናደርጋለን። ችግር የለውም እናደርጋለን። ይኸውልሽ ኪያ እያዳመጥሽኝ ነው? አሁን የምናደርገው ሕክምና አሁን ከተባለው ከተደረገልሽ እንዳለ ጠቅላላ ሕክምና ይሄ ልጅ የመትረፍ እድሉ 10% ነው።
ይደረግልኝ እንደምንም በሱ መትረፍ ከቻለ እሞክራለሁ እድሌን ካልሽ እኛ ችግር የለብንም። እሞክራለሁ። እኔ ግን አልፈቅድም። ዶክተር እሷ ላይ ጉዳት ያደርስብናል ይሄን አስፖርት የተባለው እሷ ላይ ጉዳት ይኖረዋል። ትሙት እኮ ነው የምትለው። አይ እሷ ላይ ያንን ስንጠባበቅ እኮ ልጅ አይደርስም። አንዋር ተረጋጋ። አንተ እኮ ጠንከር ማለት ነው እንዴ? ቆይ ያልገባኝ ነገር እሷን እናባብል ወይስ እናንተን እናባብል እንዴ? በጣም ከባድ ነገር ነው አንዋር። እባክህ አንተ ሌላ ፈተና አትሆንብን እዚህ። እሺ ቀርታ ይኸውልሽ እየነገርኩሽ ያለው ነገር ግን ገብቶሻል? አንቺ የማህፀንሽ ግድግዳ ጤነኛ ነው። እንቁላልሽ በጣም ያመርታል። ወጣት ነሽ። ማህፀንሽ ጤነኛ ነው። ፐሬድሽ በስርዓት ይመጣል። አንቺ ምንም ችግር የለብሽም። የማህፀን ቱቦ መጥበብ ችግር የለብሽም። አንቺ የመውለድ ችግር የለብሽም። ይሄ ከ10 ሴት አንዷ ላይ የሚከሰተው የማህፀን መነቃነቅ አጋጥሞሽ ልጅሽ ሊወርድ ይችላል። በቃ ይሄን አምነሽ መቀበል ያንቺ ፋንታ ነው። ኪያ እባክሽ ህፃናት አንቺ ማጣጣ አንቺ ብትኖሪ ነው የሚሻለው። ለማንኛውም እንደ ቤተሰብ ኪያ ይኸውላችሁ እናንተ እንደ ቤተሰብ ተመካከሩበት። ይሄን ህክምና እኔ ከነርሶች ጋር ላዘጋጅልሽ። እሺ ባለቤትን ለማረጋጋት ነው። እሺ ላውራት አንዴ ላውራት። እኔ ልውጣ። እሺ ቅርታ ኪያ ለመረጋጋት ሞክሪ። እሺ ቅርታ ዶክተር የሚያስፈልጉ ነገሮች ሁሉ አስተካክልኝ ዶክተር። ሁሉንም እኔ ከነርሶች ጋር ላውራና አሁን እመጣለሁ። እናንተ ግን ቢያንስ እሷን ለማረጋጋት ብቻ ኪዬን አትርፊልኝ። እሺ እሷን የሚያተርፍ የተባለ ነገር ሁሉ አዘገጃጅልኝ። መፈረም ያለብኝ ቦታ ሁሉ ፈርማለሁ። ተቀላፈት ይቀበል ኧረ ኪያ በፈጠረሽ እባክሽ ስሚኝ፣ አዳምጪ። ረበሽን እኮ እባክሽ ተረጋጊ። ኧረ አዳምጪኝ፣ ስሞትልሽ እባክሽ። በቃ ነይ አዳምጪ ኪዬ፣ ለእኔ ልጅ አይደለም አላደርገውም። አንቺ ብትሆኚ አንዋር ይኑርና ልጅ ይሙት ብለሽ ትፈርጃለሽ? እና ታዲያ ምን አረጋኝ? ምን አረጋ? ተረጂው ብዬሻለሁ። እኔ እንዴት ላድርግ? እየታመምሽ ነው እኮ እየታመምሽብኝ ነው። እባክሽ አክስቴ አንዴ ላውራት። ካልወጣችሁ መቼም አታወራኝም። አንዴ ላውራት። አክስቴ ለአባቴ ደውዪልኝ። በቃ አወራዋለሁ። እኔ እነግረዋለሁ። ይኸውልሽ ኪዬ እናት አሁን እንደዚህ ስትቀመጪ ማለት ነው ሆድሽን የባሰ ሌላ ነገር ያመጣል። ቤት ውስጥም ቅድም ምግብ አልበላም ብለሽ ነው ያ የተፈጠረው። ነይ ተስታኪ፣ ነይ ሳብ ብለሽ ነይ አንድ ነገር ነው ያልኩሽ። እሺ ልነግርሽ፣ በደንብ አዳምጪኝ ኪያ። ይኸውልሽ አንድ ነገር ልንገርሽ እባክሽ ኪያ። ብዙ አልፈን ነው እዚህ ድረስ በጣም ብዙ ተፈትነናል ኪያ። ይሄ ምናልባት የመጨረሻ ፈተናችን ይሆናል ኪያ። እባክሽ ምንም ደካማ ታርጊ ኪያ። አንቺ የሆነ ነገር ኮንችብኝ ማለት ነው። ይኸውልሽ እኔ እናንተ አብረን በመሆናችን የሚደርስ ተደርጉ። እኔ ግን አብረን እሺ ይሄንን ብቻ እንለፈውና ከፈልግሽ የፈለግሽበት ታባሪኛለሽ። በቃ
በቃ ተውሻለሁ። እሺ እቺን ብቻ ፈተና ለፊልኝ በቃ እኔ ተውሻለሁ። በቃ ከኔ ጋር ሞር ለማም ትፈልጊ እኔ አንቺ ስለተረገም ነው አይደል ልጁ እንደዚህ ሆኖ ራስሽን አድርጊልኝና ኪዬ ራስሽን አድርጊልኝና ሁሉ ያልሽኝ ይሆናል። ድጋሚ ለምን ብዬ እንኳን አልጠይቅሽም። ይሄ ጽንስ ማለት ነው ኪያ፣ ይሄ ጽንስ ይገልሻል። ወይ ራሱን አያድን ወይ አንቺን አያድን። አንድ ምርጫ መምረጥ አለብን ኪዬ። አንቺ ጋር እናትሽ ያለች አባትሽ ያለ አክስት አጎቶችሽም አሉ፣ በዙሪያሽ ያሉ ሰዎች ሁሉ በጠቅላላ አሉ ኪዬ። ሰማሽ? አንቺ የሆነ ነገር ከሆንሽ ነው መሞት ብቻ ያለው ኪያ። ልጃችን ግን የሆነ ነገር ከሆነ ኪያ ሌላ ልጅ መውለድ ድጋሚ ከሌላም ሰው ከኔ ትችያለሽ ኪዬ። አዳመጥሽ? እሺ ስሚ አዳመጥሽ? ያንቺ በህይወት መቆየት ለኔ ብቻ አይደለም ለሁላችንም። እሺ አላህ እባክሽ በፈጠረሽ እሺ ምን አዲስ ነው ምን ተረጅኝ እባክሽ በፈጠረሽ ኪዬ ያላንቺ አልችልም በፈጠረሽ። ቁጭ ብዬ ሳስብ መንፈሴ ተናውጦ ይፈሳል እንባይ በጉንጮች አቋርጦ ይፈሳል እንባይ በጉንጮች አቋርጦ እንኳን ቆሜ ብቀበርም እኔ አላንቻለሁ። አንዴ ኪያን አናግራት አልገባኝም። የዚህ ያህል ለምን እንደተካበረ ይሄ ነገር አልገባኝም። ወጣቶች እኮ ናችሁ፣ ምን ናችኋል? ሰው በ5 ዓመቱ በ50 ዓመቱ እንኳን እንደዚህ አይሆንም። ዶክተር ይሄ ልጅ ከሌለ ምን ያይገርም አንቺ ምን ያይታራች እሺ እሷን አድኛትና ችግር የለውም እንዴ በቃ የት ነው ሞተር ነው ያለው? እሺ እርገሚኝ ዝግጁ ነኝ አንቺን አትርፌ እርግማን አይደለም ምንም ይሁን የሚፈጠር ሁሉ ይፈጠር። እስካሁን አዳምጬሻለሁ። አሁን የአንቺ በህይወት መኖርና አለመኖር ነው። ስለዚህ አደርገዋለሁ። የት አለ ዶክተር ትችኛለሁ መፈረም ያለብኝ ይችላል መፈረም ያለብኝ ግልኮሱ እኮ ከጥንሱ ጋርና ከእንትኑ ጋር ምንም አያገናኘውም። አቅም ስላጣሽ ብቻ ነው የሰጠንሽ። አረኪያ እባክሽ ኦፕራሲዮኑን ለመደረግ ማለት ነው ጽንስ ማህፀንሽም ለመጠረግ ምግብ በደምሽ ውስጥ በቂ ስኳር በቂ ምግብ መኖር መቻል አለበት ኪያ። እሺ ውስጥሽ ሞት አንቺ ማለት ነው ግልኮስ ናቸው ሊገልሽ ነው አይደለም እኮ እናት ግልኮሱ መውጣት የለበትም እንዴ። ፈርሜ እኮ ልገልሽ አይደለም ፈርሜ ላድንሽ እናቴ። ልጃችንን ልትገድል ከዛ በኋላ እኔንም ታጠኛለህ። እሺ ተረጋጊ ያ እስኪ ሐኪሟን አሳምረህ ታውቃለህ። በቃሽ ከብሩክ ጋር ነው አይደለም ሆኖ ፈልጊው ልጄ ከሌለ ነው አይደለም ነው ኪያ። እሺ በቃ ከሱ ጋር ሁኚ በቃ ብቻ በህይወት ቆይ ከፈለግሽው ሰው ጋር ኑሪ በቃ በህይወት ብቻ ቆይልኝ። አይገባሽም እንዴ የምልሽ አንቺ በህይወት ስለመቆየት ነው የሚያገባኝ በዚህ ሰዓት። ከኔ ጋር ስለመሆንሽ ከሌላ ሰው ጋር ስለመሆንሽ በዚህ ሰዓት ግድ አይስጠኝም እባክሽ። በቃ መጀመሪያ ትረፊና ፈጣሪ አንድ ላይ ካደረገን አንድ ላይ እንሆናለን። ፈጣሪ ካልፈቀደ እንለያያለን። በቃ አላስቸግርሽም። እንደሌላ ጊዜ እኔን ትተሽ መኖር አትችይም ብዬ በሄድሽበት መከተሌን አቆማለሁ። ብቻ ትረፊ፣ ብቻ ወደ ራስሽ ተመለሽልኝ፣ ብቻ ወደ ጤናሽ ነይልኝ እባክሽ ኪያ እባክሽ በፈጠረሽማ ረጂም። በቃ ከዚህ በላይ አልችልም። ከዚህ በላይ ደከም እኔ የሆነ ነገር ሆነብሻለሁ ኪዬ። እባክሽ እንዲህ የምታስቸግሪ ከሆነ ይሄን ጭንቀቱን መቋቋም ከምችለው በላይ ሆኗል ጭንቅላቴ ስር። ራሴ የሆነ ነገር አድርጋለሁ። እያስፈራራሁሽ አይደለም፣ ሌላ ጭንቀት እየሰጠሁሽም አይደለም ኪያ። ምኑን ልቻል? የቱን ልቻል? ስንቱን ልቻል ኪያ? እኔ የተጓዝኩት ረጅም ጉዞ አያሳዝንሽም? እኔ አላሳዝንሽም ለራስሽ ባታስቢ እንኳን? ኧረ ኪዬ በፈጠረሽ እሺ ትኬት ይቆረጥ። እሺ ትኬት ነገር ነው ኪያ ያዳመጥሽ ነው
ስለዚህ አንቺ ውሳኔ ያንን ምርመራ ማድረግ ነው አይደል? እንግዲህ ከዛ በኋላስ ውሳኔውን ትቀበያለሽ? እርግጠኛ ነሽ? ዶክተር 1% ቢሆን እሷን ሪስክ ስር ማይከት ከሆነ ልጁ የመትረፍ ቻንስ ካለው ዓለምን አሰራርም 1% ቢሆን ነው ክሮም ኪያ ላይ ደግሞ ጉዳት የሚያደርስ ከሆነ 100% እንኳን እርግጠኛ ብንሆን አይሆንም። በቃ አንዋር ቅድሚያ ለኪያ ነው መስጠት ያለበት። ስለምን ልጅ ስላላየሁት ልጅ ስላልሰማሁት ልጅ በምኞት በጉጉት እኔ ግን ተሸክሜዋለሁ። እኔ ደግሞ አንቺን አልፈልግም። ሶስታችንም እንድንሞት ከፈለግሽ ራስሽ እንግዲህ ከዛ ልጄ ከዛ አንቺን ከዛ ራሴን አጣለሁ። ይሄንን የምትፈልጊ ከሆነሽ አንዋር እናንተ ልጆች አላችሁ እኮ እንዴ? አትሰማም። አልረዳ አለችኝ። አንዴ እንደ ባለሙያ እድል እየሰጣችሁኝ አይደለም እንዳወራ። ምን ሆናችሁ? በጣም ይቅርታ። በዛ ላይ ደግሞ ኪያ ምን ሆነሻል እንዴ? ይሄ እኮ ፊልም አይደለም፣ ሪል ላይፍ ነው። ለምን በህይወትሽ ትቀልጃለሽ? ለምን በእድሜሽ ትቀልጃለሽ እንዴ? አንቺ ህይወትሽ አያሳስብሽም? እሺ ለራስሽ አትዘኝ፣ ለእሱ አታዝኝ፣ ለቤተሰቦችሽ አታዝኝ እንዴ? ስነ ስርዓት ይኖርሽ እንጂ ይሄ እኮ ስራ ነው። ያው እኔ ትዋደዳላችሁ፣ በዛ ላይ እንተዋወቃለን በሚል የታገስኩሽ። ስለዚህ አሁን በስርዓት ማዳመጥ አለብሽ የምትባዩ ነገር። ይውረድ የሚባለው አንደኛ ደም ፈሶሻል። ኦልሬዲ ማህፀንሽ ላይ ያለው ጽንስ ተነቃንቋል። ገባሽ አይደለም? አስጊ ነው ለህይወትሽ ማለት እያደገ በሄደ ቁጥር ሊቆይ ላይቆይ ይችላል። ለአንቺ ተራ ተስፋ ነው የሚሆንብሽ። በ5 ወር ምን ሊፈጠር ይችላል አላውቅም። በ6 ወር አይታወቅም። እስከ 9 ወር ይቆያል አይታወቅም። ይሄ አሁን ይውረድ የሚባለው ህፃን አድቫንቴጁ ላንቺ ነው፣ ለማንም አይደለም። ለአንዋር ለህፃኑ አይደለም፣ ላንቺ ነው። ለምን ትልቅ ሆኖ በ6 ወሩ ወይ በ7 ወሩ ይውረድ ቢባል ኦፕሬሽን ነው የምትሆነው አንቺ። ለምን አጥንት አወዳጅቷል። የዛኔ በደም መልኩ ሊወጣ አይችልም፣ ሊጠረግም አይችልም። ያለው አማራጭ ኦፕሬሽን መልኩ ነው እናወጣልሽ የምትችለው። አሁን ግን ደም ስለሆነ ማጸነሽ ተጠርጎ እንደገና እንድታረግዢ 3 ወር እስከ 6 ወር እድል አለሽ። ገባሽ አይደለም? ወዲያው ማርገዝ ከፈለግሽ ነው እሱ። አይ እኔ ማረፍ ፈልጋለሁ ካልሽ ደግሞ በፈለግሽ ሰዓት ትችያለሽ። እዚህ የፈለኩት ገብቶሻል አይደል? ይሄንሽ ካጣው መቼ ማለት እንግዲህ ያማል እሷን ቢካለች አንተ ማዳመጥ አለብህ። እሷን ተረጋጋ። አሁን ዲታ መጣሻክ። ስለዚህ ሌላ ቢሮ ካለ ሌላ ቢሮ ገብተን ማውራት ነው። አይሆንም፣ እዚህ ነው ነው። ካለበለዚያ ኪያ እባክሽ ሰላም ስጭኝ። በቃ እባክሽ የስለት ፍቅር ነው ምንድን ነው አልገባኝም። ማለት በልጅነታችሁ አብራችሁ አድጋችሁ ነው? ምን አይነት ኢንቲሜሲ ነው ማለት? በጣም ከባድ ነው። ኤኒዌይስ በቃ እሺ፣ እሷን ቢካለች ይሄ ምርመራ ነው ዋናው። ይኸውልህ አንድ ሐኪም ያለውን በሽታ ያለውን ህመም ያለውን ነገር በስርዓቱ አስረድቶ ታማሚ መቀበል አለመቀበል የእሱ ፋንታ ነው። እኛ ማንንም ማስገደል አንችልም። ራሷን ለማጥፋት ራሱ ዝግጁ ነው ሰው ነው። ስለዚህ ያላችሁ ምርመራ ይደረግላት ወይ የእናንተ እና የእሷ እናንተ የተከታተላችሁ መመሰረቱ ሁለቱም አይ ይጠረካው ዶክተር የገንዘብ ከሆነ ገንዘቡ ችግር የለውም። ስለ ገንዘብ አይደለም ግን በቆየ ቁጥር ለእሷ አደጋ ነው። አንቺ አሁን ዝግጁ ነሽ? ለርስ አታላችሁ ግን ትክክለኛ አይደለም። አይደለም በፍጹም አይደረግም። ታይ በቃ እንውጣለን። የምታደርገውን ነገር ታደርግ። እናንተ በተቻላችሁ እወጣለሁ።
ውሳኔ ልክ አይደለም እያልን ነው የተቃወምነው ነው የሚሆነው። ዶክተር በቃ እንደሚሆን አድርጌና 10% አይደለም 1% አሁን ምን ሞክረው እንችላለን እንሞክርና ኖርማሊ ህክምናው እዚህ የለም ሌላ ታይሉ ምን እንኳን ሪኮመንድ አድርግልኛ ያቺን እንሞክራለን። ነው የሚሆነው። በጣም አሪፍ በቃ እሺ እሺ እዚህ ነው እሺ በቃ ካሜራውን አቋርጡላት። ቆዩ ይሄን ያህል ሰዓት እንዴት ይቆያል? ከአንድ ሰዓት በላይ የሆነ ምርመራ ነው። ይሄን ያህል ሰዓት ይፈጃል እንዴ? ወይ ዶክተር ተጣራች መሰለኝ። ወይ ውጤት መጥቶ ነው? እሺ ዶክተር ምንድን ነው? ምን አለ ነገርሻት እንዴ? ለሷ ውጤቱ ምንድን ነው የሚለው? እሺ እሺ ኪያ እንኳን ደስ አለሽ። እንኳን ደስ አለሽ ማለት እንዴት እንኳን ደስ አለሽ ማለት? አዎ ተጨቃጭቀሽም ቢሆን ጸሎትሽ ደርሷል። እንዴት እዚህ ጋር ውጤቱ እንደሚያሳየው ከሆነ ትንሽ ተስፋ አለው። ተስፋ አለው ማለት ዶክተር ያው ማህፀኗ ላይ የጽንሱ ሲነቃነቅ ምንም አይነት ጉዳት አልደረሰበትም። ይሄ ደግሞ በመድኃኒት ደሙ ቀጥ ሊል ይችላል፣ ችግር የለውም። በየሳምንቱ ግን እየመጣሽ ቼክአፕ መደረግ አለብሽ። በጭራሽ መድኃኒትሽን በስርዓት መውሰድ አለብሽ። እባካችሁ አንድ ያሉትና ምንም ትርጉም የለውም ካላችሁ መድኃኒትሽን በስርዓት መውሰድ አለብሽ። በየሳምንቱ ያለ ማቋረጥ እየመጣሽ ቼክአፕ መታየት አለብሽ። ስትረስ የሚባል ነገር በህይወትሽ ማስወገድ፣ ጭቅጭቅ፣ ንዴት፣ ስራ፣ የከባባድ ነገር በጣም በጥንቃቄ ከመድኃኒት ጋር የተሻለ ይመስለኛል። አሪፍ ውጤት ያለው ይመስለኛል። ቆንጆ እንኳን ደስ አላችሁ። ዶክተር ድጋሚ ምርመራ አድርጌ ነገር እየሸወደን ድጋሚ ምርመራ አድርጌ አሁን ተረጋጋ። አሁን ድጋሚ አታናደኝ። በቃ እሺ ልጄ ምግብ መብላቱን ንገሪያት እንደው እባክሽን ምግብ እንድትበላልኝ። ኪያ አንዋር አዳም አንዋር ብዙ መደሳሰት አያስፈልግም። ምን ሊፈጠር በመሃል እንደሚችል አይታወቅም። ስለዛሬው ብቻ ነው የነገርኩሽ። በዛ ላይ ምግብ መብላት አለብሽ። ባይ ዘ ወይ ልጅ የሚያድገው እኮ ማህፀንሽ ላይ ሆኖ በምግብ ነው። እሺ ዝም ብሎ አያድግም። መብላት አለብሽ። በስርዓት መብላት አለብሽ። በቃ እስኪ ተውት። እንደው ምን ይቻለኛል የልጅ ነገር እና በጣም እንክብካቤ ያስፈልግሻል፣ ትሪትመንት ያስፈልግሻል። በተለይ ጭንቀት፣ ንዴት ማስወገድ አለብሽ። መድኃኒት በስርዓት መወሰድ አለበት። ትንሽ የነገር እንኳን ብታይ ወደ ሐኪም ቤት መምጣት አለብሽ። በጭራሽ ቼክአፕሽና መድኃኒትሽን ምግብ መርሳት የለብሽ። ውሃ ደግሞ ከ2 ሊትር በላይ መጠጣት አለብሽ። እሺ አመሰግናለሁ። ዘመድ ተመስገን። ዶክተር ግን እርግጠኛ ነሽ ይሄ ነገር ግን የምር ነው? ድንገት ተቀምጦ አሁንም እንዳይጎዳት የሆነ ነገር ምንም አይጎዳትም። ወይ ድጋሚ እናድርገው ምርመራው ነው? አይ አያስፈልግም። የዛሬ ሳምንት እኮ ትመጣለች። አሁን እንዳረግሽ እንዴት ብዬ ከእንጀቴ ብቻ ግን ከባባድ ነገር እንዳታነሺ፣ ዳገት ወይ ከባባድ መንገድ እንዳትሄጂ ተጠንቀቂ። ፍላይት ባደር ችግር አለ ከሱ ጋር ይገናኛል። ይሄ ነገር አሁን ታውኑ አይደል እንዴ? አሁንም ማለነስ ነገር እሺ እንኳን ዳለሽ ወደ ቤት ይችላል። እሺ ካውላንታስ አዎ ትንሽ ተረጋጊ። ግልጉሽን ጨርሺ። ለመረጋጋት ሞክሩ። እናንተም ተረጋግታችሁ ደግሞ አረጋጋሽ። ምንድን ነው ዲሽ እንኳን የዚህ ያህል ተስፋ ኖራት እንጂ ችግር የለም። ኪያዬ ምግብም ብዬ የዚህ ያህል ተስፋ ካለው ተስፋውን የምታጨልሚው አንቺ ነሽ። ምግብ ካልበላሽ ይሄ ሁሉ የተባለው አይሆንም። እናቴ የት ይላል እንታለበቅ ዶክተር እናመሰግናለን። እሺ እና ካሜራ ማዘዝ በጣም ነው የማመሰግነው። ችግር የለውም። በጣም ነው የማመሰግነው።